ሰላም ተማሪዎች እንደምናላችሁ ጸርናያ ነኝ ከሳቋማ። በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 6 የመጨረሻውን ሰብሴክሽን እንመለከታለን። 6.6 about indigenous conservation practices in Ethiopia። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ሰታችንን ጎብኙ እያልኩኝ ወደ ትምህርታችን። በዚህ ቪዲዮ ዋነኛ ዓላማችን is to define indigenous knowledge፣ አገር በቀል እውቀቶች ምን እንደሆኑ እናብራራለን። and we will list indigenous knowledge used in conservation፣ የተፈጥሮ ሀብትን በመጠበቅ ረገድ የአገር በቀል እውቀቶች በምን አይነት መልኩ እንደምንጠቀም እንመለከታለን። and we'll explain indigenous conservation practices by Konso people in Ethiopia፣ በሀገራችን ኢትዮጵያ ያሉትን የኮንሶ ማህበረሰብ ያላቸው አገር በቀል ልማዶች ምን እንደሆኑ እናብራራለን። ሁልጊዜ እንደምናደርገው ቀደም ብለን we do have this self questioning፣ ራሳችንን የምንጠይቀው ጥያቄ አለ። so before starting this section, ask yourself this question: what do I know about indigenous conservation practices in Ethiopia and what do I want to learn from this section? በሀገራችን ኢትዮጵያ ስላሉ ስለተለያዩ የአገር በቀል ተፈጥሮ ሀብትን መጠበቂያ ልማዶች ምን ያህል አውቃለሁ፣ ምንስ ነው መማር የምፈልገው ከዚህ ሴክሽን የሚለውን ራሳችንን እንጠይቃለን። indigenous peoples የአንድ አካባቢ የሀገር ተወላጆች have strong social and cultural values፣ ጠንካራ የሆነ ማህበራዊ እንዲሁም ደግሞ ባህላዊ እሴቶች ያላቸው ናቸው። and orderly social control ያላቸው ናቸው፣ የተደራጀ ማህበራዊ ቁጥጥር ያላቸው ናቸው። and also cohesive social systems፣ የተቀዳጀ ማህበራዊ ስርዓቶችም ያሏቸው ናቸው። ምን የሆኑ which are rooted in their indigenous knowledge of the universe in general and in their locals in particular። ይሄ ሁላ ሴቶች እና ስርዓቶች ያሏቸው ምንን መሰረት አድርጎ ነው? በዛ ባደጉበት አካባቢን መሰረት አድርጎ የሚኖራቸው የራሳቸው የሆነ እውቀት አላቸው ማለት ነው። so indigenous knowledge የምንለው አገር በቀል እውቀት የምንለው is a body of knowledge built over generations by a group of people, local people living in a particular environment። አገር በቀል እውቀት ምን አይነት እውቀት ነው? ከትውልድ ትውልድ የተላለፈ የመጣ በአንድ አካባቢ የሚኖሩ የአካባቢ ሰዎች ጋር የሚገኝ ስለ አንድ አካባቢ ጥልቅ የሚያውቁበት የእውቀት አካል ነው ማለት ነው this indigenous knowledge የምንለው። so now let's look at what are indigenous practices in conservation። የተፈጥሮ ሀብትን በመንከባከብና በመጠበቅ ረገድ አገር በቀል የሆኑ ልማዶች ምንድን ናቸው የሚለውን እኔ so Ethiopia has a known indigenous culture, tradition, religion and knowledge። ሀገራችን ኢትዮጵያ የታወቀ በተለያዩ የአካባቢ ነዋሪዎች የተገነባ ራሱን የቻለ ባህል፣ ልማድ፣ እምነት እና እንዲሁም ደግሞ እውቀት አላት። so the people of Ethiopia have indigenous knowledge about natural phenomena, natural resources and their environment። ስለዚህ የኢትዮጵያ ህዝብ ስለተፈጥሮ ክስተቶች፣ ስለተፈጥሮ ሀብቶችና አካባቢያቸው ራሱን የቻለ የአገር በቀል እውቀት አላቸው። okay for instance ለምሳሌ they have indigenous knowledge of natural phenomena፣ በተለያዩ በተፈጥሮ ሊከሰቱ ስለሚችሉ ክስተቶች such as astronomy፣ ስለ ህዋ ጠፈር የሚያውቁት የራሱን የቻለ እውቀት አለ። and the proper use of natural resource፣ የተለያዩ ተፈጥሮ ሀብቶችን እንዴት በአግባቡ መጠቀም እንደሚችሉ and including the conservation፣ መከባከብና መጠበቅስ እንዴት እንደሚችሉ የሚያውቁት እውቀት አለ፣ ያላቸው እውቀት አለ። and the prediction of seasonal conditions፣ እንዲሁም ደግሞ የወቅታዊ ሁኔታዎችም እንዲሁ በየትኛው ወቅት ነው rainy season የሚሆነው፣ ዝናባማ የሚሆነው ወቅት፣ የትኛው ነው ደረቃማ ድርቅ የሚከሰትበት ወቅት፣ ስለ weather condition፣ ስለ አየር ጠባይ ሁኔታው እና productivity of the season፣ እንዲሁም ደግሞ የትኛው ወቅት ነው ምርታማ የሚለውን የሚያውቁበት የራሳቸው የሆነ አገር በቀል እውቀት አላቸው። this indigenous knowledge was developed through the critical observation of the sun። የእነዚህ አንድ ሀገር ነዋሪዎች እንዲህ አይነት ሀገር በቀል እውቀት ሊኖራቸው የቻለውና ሊያገኙ የቻሉት ምን በመሆኑ ምክንያት ነው? ክሪቲካሊ በማስተዋል በሚያደርጉት ምልከታ ነው። ፀሐይን ሊሆን ይችላል፣ ጨረቃን በመመልከት the moon and the stars as well። ከዋክብቶችንም እንደዚሁ ክሪቲካሊ ኦብዘርቭ በማድረግ ያዳበሩት እውቀት ነው ማለት ነው። በተጨማሪም behavior of animals፣ እንስሳትንም እንደዚሁ በማስተዋል ባገኙት ምልከታ wind፣ ነፋሱንም በማስተዋል and at the same time the level of temperature፣ የአየሩንም የሙቀት መጠን እንዲሁ በኦብዘርቭ በማድረግ ክሪቲካሊ ነው ማለት ነው። የአንድ ሀገር ነዋሪዎች ይህን አገር በቀል እውቀት ያዳበሩት እና ከትውልድ ትውልድ እያስተላለፉት የተገኘው። ታዲያ this and the indigenous knowledge they have developed፣ ይሄ
እያዳበሩት የመጡት እውቀት has helped them to have their own calendars የሀገሬው ተወላጅ የራሱ የሆነ የቀን መቁጠሪያ እንዲኖረው predict the weather condition የአየር ሁኔታን መተንበይ እንዲችሉ እንዲሁም ደግሞ to treat different types of diseases የተለያዩ አይነት በሽታዎችንም ማከም እንዲችሉ and to produce crops to sustain their lives ደግሞ ምርታማ የሆነ የሰብል ምርቶችንም እንዲያመርቱ and to protect their environment በተጨማሪም በማካባቢያቸውን እንዲጠብቁ እንዲንከባከቡና ኮንዘርቭ እንዲያደርጉ አቆይተው እንዲጠብቁ their natural resources የተለያዩ ተፈጥሮ ሀብቶቻቸውን እንዲጠብቁ ረድቷቸዋል ማለት ነው this indigenous knowledge። ስለዚህ አገራችን ኢትዮጵያ ህዝቦችን ብንመለከት peoples in Ethiopia have developed indigenous knowledge in a wide range of fields of conservation of natural resources, such as, the conservation of oil, water, crop seeds, forests, medicinal plants and animals and etc. ስለዚህ በኢትዮጵያ ሀገራችንም ህዝቦች እንደ አፈር፣ እንደ ውሃ፣ የሰብል ዘር መርጠው ያራባቸው ሴሌክትድ አድርገው ሆነ አቆይተው ደግሞ ኮንዘርቭ አድርገው ጠብቀው የሚያመርቷቸውን ሰብሎች ደን የተለያዩ መድኃኒትነት ያላቸው እጽዋት እና እንስሳትን በአጠቃላይ የተለያዩ የተፈጥሮ ሀብቶችን ኮንዘርቭ ለማድረግ ጠብቆ ለማቆየት የተለያየ ሀገራችን ህዝብ የራሱ የሆነ አገር በቀል እውቀት አለው። For example, ለምሳሌ the well-known and internationally recognized indigenous soil and water conservation practice of the Konso people, Southern Ethiopia ማለት ነው። ደቡብ ኢትዮጵያ ከምናገኛቸው የኮንሶ ማህበረሰብ የሰሩት ስራ እንደ ጥሩ ምሳሌ መሆን ይችላል ማለት ነው which is practiced for more than 400 years and this practice which was registered by the United Nations Educational, Scientific and Cultural Organization which is the UNESCO as a World Heritage can be mentioned። እዚህ ጥሩ ምሳሌ የሚሆነው አንድ አገር በቀል እውቀት ጥቅም ላይ የዋለ በተባበሩት መንግስታት የትምህርትና ሳይንስ ባህል ድርጅት ወይም በዩኔስኮ የዓለም ቅርስ ሆኖ የተመዘገበው በደቡብ ምዕራብ የኮንሶ ህዝብ ከ400 ዓመታት በላይ ሲተገብረው የቆየ የታወቀ ልማድ አለ። ኦኬ ይሄ ልማድ ምንድነው? is that the most commonly used soil and water indigenous conservation practices among the Konso people are making terraces, control plowing, crop rotation, mixed cropping, surface mulching and agroforestry። ስለዚህ በኮንሶ ህዝብ መካከል ያለ እነዚህ ኢንዲጂነስ ሀገር በቀል የሆኑ እውቀቶች የሚጠቀሟቸው የአካባቢውን አፈርና ውሃን ኮንዘርቭ በማድረግ ረገድ ነው። ስለዚህ በኮንሶ ህዝብ መካከል በብዛት ጥቅም ላይ የሚውሉት የአፈርና የውሃ ጥበቃ ማድረጊያ ልማዶች ናቸው። እነዚህም እርከኖችን መስራት እንዲሁም ደግሞ የኮንቱር ማረስ፣ ክሮፕ ሮቴሽን የሰብልን እያሽከረከሩ መትከል፣ ሚክስድ ክሮፒንግ የምንለው የተቀላቀለ ሰብልን ማሳደግ and surface mulching and agroforestry የምንላቸው practices የተለመዱ የኮንሶ ማህበረሰብ የሚጠቀምባቸው አፈርንና ውሃን መጠበቂያ ልማዶቻቸው ናቸው። እነዚህን practices አንድ በአንድ ለማየት ብንሞክር የመጀመሪያው is making terraces ነው። making terraces means እርከኖችን መስራት ነው። Terraces are structures or buildings built mainly in hilly areas to intercept runoff water, to reduce soil erosion and for the soil and water conservation. እዚህ እርከኖች በዋነኝነት የሚሰሩት በኮረብታማ አካባቢዎች ነው የሚሰሩ መዋቅሮች ናቸው ወይም እንደ ህንጻ ያሉ መዋቅሮች ናቸው። ምንድነው የሚጠቅሙት? mainly በሚፈስ ውሃ አፈሩ እንዳይሸረሸር ለመጠበቅ የሚያስችሉ መዋቅሮች ናቸው ማለት ነው። The Konso cultural landscape is characterized by extensive dry stone terraces. እዚህ ኮንሶ ማህበረሰብ ጋር ሄደን ብንመለከት የኮንሶ ባህላዊ የሆነው መልክዓ ምድሩ አቀማመጡ በምን ይታወቃል ማለት ነው? በሰፊ የሆነ ደረቅ በሆኑ የድንጋይ እርከኖች ተለይቶ ይታወቃል። And the terraces retain the soil from erosion, collect maximum water and discharge the excess and create terraces saddles that are used for agriculture. ስለዚህ እነዚህ የሚሰሯቸው እርከኖች አፈርን ከመሸርሸር ይይዛሉ እና ከፍተኛ ውሃን ይሰበስባል። እርከኑ እና ደግሞ ትርፉን እንዲወገድ ዲስቻርጅድ እንዲሆን ያደርጋል እና ለነዚህ እርከኖች ለግብርና በዋነኝነት የሚያገለግሉ ሆነው የምናገኛቸው። From figure 6.23 you can see terracing practices in Konso area to reduce soil erosion. ኮንሶ አካባቢ ሄደን የኮንሶ ማህበረሰብ የሰራውን
እርከኖች ማየት እንችላለን ማለት ነው። በእነዚህ እርከኖች አማካኝነት በአካባቢው ያለ አፈር አይሸረሸርም ማለት ነው by running of water። ሌላኛው practice is contour plowing የኮንሶ ማህበረሰብ የሚጠቀመው this contour plowing is the act of farming on a hill to reduce run of water and prevent soil erosion። እዛ አካባቢ ያለው ማህበረሰብ የአስተራረስ መንገድ ነው። ኮንቱር ማረስ የምንለው የውሃ ፍሳሽን ለመቀነስ እና የአፈር መሸርሸርን ለመቀነስ በተራራ ላይ የሚያርሱበትን ዘዴ ነው ማለት ነው ኮንቱር ፕላዊንግ የምንለው። ኦኬ በኮረብታ ላይ ተፈጥሯዊ ቅርጾች ላይ የእርሻ ሁኔታቸውን ነው። እዚህ ጋር ፊገር 6.24 ላይ እንደምናየው ኮንቱር ፕላዊንግ and its importance in the agricultural productivity እናያለን ያረሱበትን መንገድ ማለት ነው ተራራማ የሆነው ቦታ ላይ። Another practice is crop rotation ወይም ደግሞ የሰብል ማሽከርከር የምንለው ልማድ ነው። This crop rotation is planting different crops sequentially on the same plots of land to improve soil fertility and reduce the effects of pests and weeds። ይሄ ደግሞ ምን አይነት ልማድ ነው? ሰብል ማሽከርከር የምንለው ነው። የአፈርን ለምነት ለማሳደግ እንዲሁም ደግሞ የተለያዩ የተባይና የአረም ተጽዕኖችን ለመቀነስ የተለያዩ ሰብሎችን በቅደም ተከተል በተመሳሳይ መሬት ላይ የመትከል ልምምድ ነው ወይም ደግሞ ልማድ ነው። So the farmers በኮንሶ ማህበረሰብ የምናገኛቸው አርሶ አደሮች ምን ያውቃሉ? They know this which is similar to the scientific method used to improve soil fertility that can be achieved by alternating, high residue producing crops with the low reducing producing crops። አርሶ አደሮችን የሚያውቁት እውቀት ምንድነው? ልክ ከዘመናዊው ሳይንሳዊ እውቀት ጋር አንድ ላይ በሆነ በሚመሳሰል መልኩ የአንዱ ተተክሎ በአንድ መሬት ላይ ተተክሎ የነበረ አንድ ሰብል የሚኖረው ቅሪት ለአፈሩ ለምነትን የሚጨምር ነው። ስለዚህ ሎው ሬዚዱ ፕሮዲሲንግ ክሮፖች ደግሞ እነዛ ቦታ ላይ በሚቀየሩበት ጊዜ የተሻለ ከአፈሩ ኒውትሪንት ንጥረ ነገሮችን ማግኘት የሚችሉበት ሁኔታ ይከሰታል ማለት ነው። ይሄንን በማድረግ የአፈር ለምነት ለማሻሻል የሚጠቀሙበት indigenous knowledge ነው ማለት ነው። crop rotation which is similar to that of the scientific method በሳይንሳዊ መንገድ ከምንጠቀመው ጋር በተመሳሰለ መልኩ። So from figure 6.25 እንደምንመለከተው እዚህ ላይ crop rotation improves agricultural productivity አንዱ ለምሳሌ በአንድ ጊዜ በቆሎ ተተክሎ ከነበረ ቀጣይ ደግሞ ሌላ ሰብል እንዲህ እየተባለ አንድ መሬት ላይ የተለያዩ ሰብሎችን መትከል another indigenous knowledge of the Konso people ነው ማለት ነው። Another practice is mixed cropping የምንለው ነው ሰብሎችን አቀላቅሎ ማሳደግ። So mixed cropping is the growth of 2 or more species on the same fields at the same time። ይሄ በአንድ መስክ ላይ በተመሳሳይ ጊዜ የሁለት ወይም ከዚያ በላይ ዝርያዎችን በአንድ ላይ ማሳደግ ነው። Okay? So the great majority of the cases are a mix of maize and groundnuts። አብዛኛው ጊዜ እንደዚህ አይነት ሚክስድ ክሮፒንግ ስንጠቀመው ምን አይነት ሰብሎችን ነው? የለውዝ ሰብልንና እና የበቆሎ ሰብልን እንደዚሁ አደባልቆ ማሳደግ ይቻላል። This shows that the most of the farmers have an awareness of potential to maintain soil fertility። ይሄ የሚያሳየን ምንድነው? በኮንሶ ማህበረሰብ የሚኖሩ አርሶ አደሮች የምን እውቀት አላቸው ማለት ነው? የአፈርን ለምነት ለመጠበቅ የሚያስችል ሀገር በቀል እውቀት እንዳላቸው እንረዳለን። and to be cost effective by using their indigenous knowledge of mixed cropping። በተጨማሪም ይሄን ሀገር በቀል እውቀታቸውን በመጠቀም ወጪን የሚቆጥቡበት የመቆጠብ አቅም ያለውን ተግባራት እንደ ሚክስድ ክሮፒንግ ያለ ይጠቀማሉ ማለት ነው። So here is figure 6.26 showing intercropping የተለያዩ ሰብሎች በአንድ ቦታ ላይ በተመሳሳይ ጊዜ እንዴት ማሳደግ እንደሚቻል ያሳየናል። አሁንም another practice is surface mulching የምንለው ልማድ ነው። surface mulching ምን ማድረግ ነው? is applying a layer of materials to the surface of the soil for conservation of soil moisture to improve the fertility of the soil and reduce weed growth። የአፈርን ለምነቱን ለመጠበቅ እርጥበቱንም ለመጠበቅና የአፈርን ለማሻሻል ወይም ደግሞ የአረምን እድገት ለመቀነስ ሲባል በተከልናቸው ተክሎች ላይ ሽፋን ማስቀመጥ ነው። Okay, this surface mulching የምንለው። So most farmers use surface mulch on their fields by using crop residue and branches። አብዛኞቹ አርሶ አደሮች የሰብል ቅሪቶችንና ቅርንጫፎችን በመጠቀም እርሻው ላይ እነዚህን ብስባሾች በማስቀመጥ የአፈርን ለምነት ይጠብቃሉ ወይም ደግሞ ለማሻሻል ይሞክራሉ።
So from figure 6.27 you can see mulching conserves soil moisture. እንደ ፕላስቲክ ያለ ነገር በመሸፈን እንደ ሽፋን you could see የአፈሩን እርጥበት መጠበቅ እንደሚቻል ማለት ነው። በመጨረሻ የምናየው ደግሞ የኮንሶ ማህበረሰብ የሚጠቀማቸውና ያሉት አገር በቀል ልማዶች as agroforestry የግብርና የደን ልማትን ለማሻሻል የሚጠቀሙት ፕራክቲስ ነው። So the use of agroforestry for soil conservation is the most widely practiced activity in different areas. ይህንን የአግሮፎረስትሪ ልማድ መጠቀም የአፈርን ለመንከባከብ እና አፈርን ጠብቆ ለማቆየት አብዛኛው ቦታ የተለያዩ ቦታዎች በሰፊው የሚተገበር ተግባር ነው። So it's very common to see different types of small and big trees inside and just outside the farmland of ኮንሶ። ስለዚህ ወደ ኮንሶ ሄደን ብንመለከት በኮንሶ የእርሻ መሬት ውስጥ እና ውጪ የተለያዩ ትናንሽና ትላልቅ ዛፎችን ማየት በጣም የተለመደ ነው። Okay, so that's what we call agroforestry ሰብሎችን እና ደን ዛፎችን አንድ ላይ መትከል ማለት ነው። The best example is, Moringa stenoptela, which is locally known as, called the moringa. በጣም ጥሩ ምሳሌ የሚሆነው ለዚህ is የሞሪንጋ stenoptela የምንለው የዛፍ ዝርያ ነው። Thus it seems that in addition to the role of trees for indigenous soil conservation practices in agroforestry form, they also have a strong attachment to the cultural practice of the society. እነዚህ ዛፎች በአገሬው ተወላጅ ሰዎች የአፈር ጥበቃ ልማዶች ውስጥ ከሚጫወቱት ሚና በተጨማሪ ከህብረተሰቡ ባህላዊ ልማዶች ጋር ጠንካራ የሆነ ግንኙነት አላቸው ማለት ነው። የኮንሶ ማህበረሰብ ምን ያደርጋል ማለት ነው? ከሚያመርታቸው የተለያዩ ሰብሎች መሃል ይሄንን የሞሪንጋ ዛፍ ይተክላል ማለት ነው። ይሄ ሞሪንጋ ዛፍ አፈሩን መጠበቅ ላይ የራሱ የሆነ አስተዋጽኦ አለው። እንዲሁም ደግሞ ከማህበረሰቡ ባህላዊ ልማዶች ጋርም እንደዚሁ የራሱ የሆነ ጠቀሜታ አለው ማለት ነው። So this indigenous conservation practices እነዚህ እስካሁን ያየናቸው አገር በቀል እውቀት ተመስርተው የተፈጥሮ ሀብትን መንከባከቢያ አፈርና ውሃን መጠበቂያ ልማዶች ያየናቸው are also observed, among peoples in different parts of Ethiopia. የኮንሶ ማህበረሰብ ብቻ የሚጠቀማቸው ሳይሆን በተለያዩ የሀገራችን ክፍሎችም እንደዚሁ የሚስተዋሉ ልማዶች ናቸው። So እዚህ ጋር from figure 6.8 you can see home garden agroforestry, which is moringa stenoptela ብለን የምንለው የሞሪንጋ ዛፍ እንዴት አድርገው ከሌሎች ሰብሎች ጋር አብረው እንደሚተክሉ የእነዚህን ዛፎች እና አፈሩን ለምነት እንደሚጠብቁ መመልከት እንችላለን ማለት ነው። So that's what we call agroforestry. Moreover, there are also areas protected from any intervention by the community for conservation purposes. ከዚህም በሌላ ልናያቸው የምንችሉ ነገሮች ምን አሉ? ምንድነው? ለጥበቃ ዓላማ ተብለው የተቋቋሙ ከማህበረሰብ ከማንኛውም ጣልቃ ገብነት ኢንተርቬንሽን የተጠበቁ ቦታዎች አሉ። For example, ለምሳሌ the Gwassa Community Conservation Area of Mans in Ethiopia Central Highlands, which was practiced for over 400 years, can be mentioned. በመንዝ የሚገኘው የጓሳ ኮሚኒቲ ኮንዘርቬሽን ኤሪያ ሊጠቀስ ይችላል ማለት ነው። ካለፈው 400 ዓመታት በላይ ሲተገበርና ሲጠበቅ በማህበረሰቡ ሲጠበቅ የቆየ አካባቢ ስለሆነ The area was governed under a communal management system known as KERO. ይህ አካባቢ የጓሳ ኮሚኒቲ ኮንዘርቬሽን አካባቢ የሚስተዳደረው ቀሮ በመባል የሚታወቅ የጋራ አስተዳደር ስርዓት ነው። ይሄ ስርዓት requires the closure of the Gwassa area from any use by the community for about 3 to 5 years. So በዚህ ስርዓት መሰረት ምንድነው የሚሆነው? አካባቢ ሰው ከ3 እስከ 5 ዓመት በሚሆን ጊዜ ውስጥ ዝግ ይሆናል ማለት ነው። እጽዋቶቹ ደግሞ ማደግ እንዲችሉ ቦታው ወደ ቀድሞ መመለስ እንዲችልና ከመጠን በላይ እንዳይበዘበዝ ጥቅም ላይ እንዳይውል። So the opening of the area for use depends on the growth and recovery of the grass. እዚህ አካባቢ በስርዓቱ መሰረት ክፍት ሆኖ ጥቅም ላይ የሚውለው ምን ሲሆን ነው? የዛ አካባቢ ያለው ሳር ደግሞ ማደግ ሲጀምር በደንብ ማደጉ ላይ ተወስኖ ነው የሚከፈተው ያደገ እንደሆነ and if the community requirements for resource ካለ እንዲሁ ማህበረሰቡ የሀብት ፍላጎቶች ካሉት እና the success of the local crop harvest በአካባቢ ያሉ የሰብል ምርት ስኬትን ተመስርቶ እንዲሁም ደግሞ the frequency of drought in the Gwassa area
በምን ያህል ድግግሞሽ ድርቀት እየተከሰተ እንደሆነ እነዚህን ነገሮች ከግምት ውስጥ በማስገባት እነዚህ ነገሮች ላይ ዲፔንድ አድርጎ ነው ማለት ነው ያ ቦታ ተዘግቶ የነበረው ኮንዘርቬሽን ኤሪያ ክፍት መሆን የሚችለው። ሌላው ምንድነው የተለመደው በዚህ ኮሚኒቲ በዚህ ማህበረሰብ the community elects headmen who determine when to open the area, for how long local people can harvest, touch grass and graze their livestock and close it again. ማህበረሰቡ አካባቢውን መቼ እንደሚከፍቱ የአካባቢው ሰዎች ለምን ያህል ጊዜ የሳር ክዳን እንደሚሰበስቡና ከብቶቻቸውን እንደሚያሰማሩና መቼ እንደገና እንደሚዘጉት የሚወስኑ አለቆችን እንዲሁ ሄድመን ይመርጣል። በዚህ መልኩ ነው ማለት ነው የጓሳ ኮሚኒቲ ኮንዘርቬሽን ኤሪያ በዚህ ስርዓት ነው ማለት ነው ያንን በአካባቢ ያለውን የተፈጥሮ ሀብት የሚጠብቀው። So from figure 6.9 you can see the Guasa community conservation area ቦታው እንደሚመስልና በውስጡም ደግሞ ያሉትን ኤንደሚክ አኒማልስ እንደ ኢትዮጵያን ወልፍ ያሉ ሌሎችም ብርቅዬ እንስሳት የሚገኙበት በማህበረሰብ የሚጠበቅ ቦታ መሆኑን እንረዳለን። Now let's do inquiry activity 6.27. It's about investigating indigenous conservation practices. So what are the indigenous conservation practices that are practiced in your area? በአካባቢያችሁ የምታውቁት ሀገር በቀል የሆነ የተፈጥሮ ሀብትን ለመጠበቅ የሚያስችሉ ልማዶችን ምንድነው የምታውቁት ይላችኋል ጥያቄው። So ይህን ስትመልሱ ምን እንድታረጉ ነው የሚጠበቀው? You will be in a group በቡድን ትሆኑና you ask the elders about the indigenous knowledge and practices they have, in conserving natural resources such as plants, animals, crops, medicinal plants, forests, etc. in their environment in particular. ትላልቅ ሰዎች አያቶቻችሁ ካሉ ትላልቅ ሰዎች በአካባቢያችሁ ካሉ ስለሚያውቁት ሀገር በቀል እውቀት እና ልማዶቻቸውን የተለያዩ የተፈጥሮ ሀብቶችን ለመጠበቅ ሲሉ የሚጠቀሟቸውን እጽዋት ሊሆን ይችላል፣ እንስሳትን፣ ሰብሎችን፣ የመድኃኒትነት ያላቸው እጽዋትን እና ደንን አካባቢያቸውን ባደጉበት በቆዩበት አካባቢ የሚያውቁትን እነዚህን የተፈጥሮ ሀብቶች ለመጠበቅ የሚያግዙ ኢንዲጂነስ ኖሌጃቸው ወይም እውቀታቸው ምን እንደሆነ እንድጠይቁ ነው የሚያስፈልገው። ትላልቅ ሰዎችን ጠይቃችሁ ልታገኟቸው የምችሉ መልሶችን ስንመለከት አብረን it could be having the sacred forests, church forests የተቀደሱ ቦታዎች ተብሎ የሚታሰቡ ደኖች አሉ። እነሱ እንዲህ አይነት ልማድ ስራ ላይ የተቀደሰ ደን ጥቅም ላይ ስለማይወልድ ፕሮቴክትድ ስለሚሆን ለእምነታዊ በሆነ ምክንያቶች ባዮዳይቨርሲቲን ኮንዘርቭ ለማድረግ የሚያግዝ ነው የሚረዳ ልማድ ነው። and agroforestry ካለን growing crops with trees to protect soil and support ecosystem agroforestry እንዲሁ ቀደም ብለን እንዳየነው የተለያዩ ሀገራችን አካባቢዎች ሰብልን ከተለያዩ ዛፎች ጋር አብሮ በመትከል የአፈርን ከመሻሻል ለመከላከል እንዲሁም ደግሞ ስነ ምህዳሩን ለመደገፍ የሚጠቀሙበት ልማድ ሊሆን ይችላል። and controlled grazing ይሄ ደግሞ rotating grazing land to prevent overuse አንድ ቦታ ላይ ብቻ ከብቶችን እያሰማሩ ከማስጋጥና ቦታውን ከመጠን በላይ እንዲበሰበስ ከማድረግ ይልቅ እያዟዟሩ ያልተጋጠ ቦታን ማስጋጥ ሌላኛውም ደግሞ indigenous conservation practice ሊሆን ይችላል። ውሃን ደግሞ ፕሮቴክት በማድረግ አንጻር water protection ደግሞ ፕሮቴክት ከማድረግ አንጻር ወንዝ ውሃንና የምንጭ ውሃዎችን እንዳይበከሉ ማድረግ when it comes to soil conservation እርከን መስራት ቀደም እንዳልነው control plowing again የአፈር መሸርሸርን ይቀንሳሉና የተለያዩ ካልቸራል ታቡስ ደግሞ አለ በባህላዊ መልክ የተከለከሉ የተወሰኑ ዛፎችንና እንስሳትን ያለመጠቀምና ያለመጉዳት እነዚህ ሁላ በባህላዊ እውቀት ተመስርተው ግን ኮንዘርቬሽንን ወይም ደግሞ የተፈጥሮ ሀብትን ኮንዘርቭ ለማድረግ ልንጠቀምባቸው የምንችሉ ልማዶች ናቸው ብለን ልንመልስ እንችላለን። ሰዎችንም ስጠይቅ እነዚህ አይነት መልሶች ሊሰጡን ይችላሉ ማለት ነው። የዛሬ ቪዲዮአችን ይህን ይመስል ነበረ። በዚህ መልኩ የግሬድ 11 ዩኒት 6ን አጠናቀናል ማለት ነው። በቀጣይ ደግሞ የዩኒቱን ክለሳ ሰመሪ የምንመለከት ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ሴታችንን ጎብኙ። ጥያቄዎች አስተያየቶች ካላችሁ እዛ ላይ ጻፉልን እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።